ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ በየሳምንቱ እሁድ በ10 ሰዓት የሁላችን አይንና ጆሮ በሆነው በኢሳት ቴሌቪዥን እየተዘጋጀ የሚቀርብላችሁ የተፈጥሮና ሳይንስ ፕሮግራማችን ነው። በዛሬው የተፈጥሮና ሳይንስ ፕሮግራማችን ስለ ህዳሴ ግድባችን እናወራለን። የህዳሴ ግድባችን ከተጀመረ 10 ዓመት የሞላው ሲሆን አርብ መጋቢት 24 2013 ዓመተ ምህረት ደግሞ የህዳሴው ግድብ የ10ኛ ዓመት በዓል ታስቦ አልፏል። ይህንና ሌሎች ጉዳዮችን በተመለከተ ባልደረባው ሰንሰገድ መሸሻ የታላቁ ህዳሴ ግድብ ጽህፈት ቤት ምክትል ዋና ዳይሬክተር ከሆኑት ከወይዘሮ ፍቅርተ ታምር ጋር ቆይታ አድርጓል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ምጋብዛችሁ እኔ የትናየት አበራ ነኝ። አብራችሁን ሁኑ። እንኳን ደህና መጡ ወይዘሮ ፍቅርተ። በመጀመሪያ እንኳን ለ10ኛ ዓመቱ አደረሳችሁ አደረሰን። ወቅታዊ ግድቡ የደረሰበት የግንባታ ሂደትና የመጀመሪያው የኃይል ማመንጨት ስራ ለማከናወን እየተከናወኑ ያሉ የህዝብ ንቅናቄ ተግባራት ምን ምን ይመስላሉ? እሺ አመሰግናለሁ። እንግዲህ ወደ ፕሮግራሜ ከመግባቴ በፊት እንግዲህ ለመላው ኢትዮጵያዊ መጪው ዓርብ መጋቢት 24 2003 ዓመተ ምህረት መሰረት ድንጋይ ተጥሎ ላለፉት 10 ዓመታት ግድቡ እየተገነባ ያለበት ሁኔታ ነው። እንኳን ለዚህ ቀን አደረሰን ማለት ፈልጋለሁ። እንግዲህ ባለፉት እንዳያችሁት የመጀመሪያው ውሃ ሙሊቱ በፕሮጀክቱ ሂደት በስራ እንቅስቃሴ በተያያዘለት እቅድ መሰረት የመጀመሪያው ውሃ ሙሊቱ ተጠናቋል። በዛን ጊዜ የህዝቡ ንቅናቄ በጣም ከፍተኛና የመበረታታት ስሜት፣ አንድ ውጤት የማየት ስሜት፣ ይሄን ውጤት ወደ መጨረሻው ተጨባጭ ውጤት የመቀየር ስሜት ነው ያለው። ይህንን ስሜት ይዞ በርካታ የህብረተሰብ ክፍል ልዩ ልዩ ድጋፍ ሲያደርግ ቆይቷል። አሁንም ያው በፕሮጀክቱ አፈጻጸም እቅድ መሰረት ሂደቱን ጠብቆ እየተከናወነ እንደሰማችሁት በቅርቡ 79% ላይ የግንባታው ሂደት የደረሰበትና በመጪው ክረምት ደግሞ ውሃ ሁለተኛው ዙር ውሃ ሙሊት የሚካሄድበት ነው። አሰራሩ ቅደም ተከተሉን እየጠበቀ እየሄደ ነው። ስለዚህ ይሄ ነገር ህዝቡ እንደ ትልቅ እንደ ተስፋ እስካሁን ያደረገው ሂደት ውጤት የሚያይበት ከልማቱ የሚቋደስበት ወሳኝ ወቅት ስለሆነ አሁንም 10ኛ ዓመቱን አስመልክቶ በርካታ ዝግጅቶች እየተደረጉ ነው። ግን ያ ቀን ሲቃረብ ደግሞ የሰው ፍላጎትና ስሜት በጣም ስለሚጨምር ሰው በምን መልኩ ቢሳተፍ በሚል የተለያዩ የገቢ ማስገኛ ፕሮጀክት ሀሳቦች በውጭ ሀገርም በሀገር ውስጥም የሚተገበሩ 1-3 ፕሮጀክቶች በሂደት ነው ከአጋር አካሎቻችን ጋር እየሰራን ነው ያለነው። እንግዲህ ከፍተኛ እንቅስቃሴ እናደርግበታለን። የተሻለ ሞቢላይዜሽን እና ገንዘብ የሀብት አሰባሰብ ይኖረዋል ብለን እያሰብን ነው። ስለዚህ ይህንን መረጃ በየጊዜው ፕሮጀክት ጽህፈት ቤቱም ውሃና መስኖ ኢነርጂ ሚኒስትሪም ኢትዮጵያ ኤሌክትሪክ ኃይልም ለህዝቡ ተከታታይ መረጃ እየሰጠ ነው። ህብረተሰቡ ደግሞ ይህን መረጃ ይዞ ይህንን ፕሮጀክት እየደገፈ ነው የሚገኘው። የገንዘብ ድጋፉ በጣም በጥሩ ሁኔታ ላይ ነው የሚገኘው። ከውሃ ሙሌት ጋር በተያያዘ ህብረተሰቡ ውስጥ ከፍተኛ የመነሳሳት ስሜት በመፈጠሩ ጽህፈት ቤቱን ህዝባዊ መነሳሳት በማቀናጀት ለገቢ ማሰባሰቢያ ሆነ ያነሱት ከመጠቀም አንፃር ያለው ሁኔታ ምን ይመስላል? እንግዲህ ዘንድሮ ያው ውሃ ሙሊቱ እንደተባለው የገንዘብ ድጋፍ ብቻ አይደለም የሚያስፈልጋት ኢትዮጵያ። የአንድነት፣ የህብረት፣ የመስራት ፍላጎት፣ ከመንግስት ልማት ጎን መቆም ፍላጎቶች ያስፈልጋሉ። እነዚህ ሙሉ በሙሉ በህዝቡ ድጋፍ የተከናወኑ ናቸው። ይህን መሰረት አድርገን ዘንድሮ 1.5 ቢሊዮን ብር ለማሰባሰብ ነው እቅድ ይዘን የነበረ። ካለፉት ዓመታት ሻል ያለ እቅድ ነው ዘንድሮ ያዝነው። አሁን ባለን መረጃ እስከ 1.43 ቢሊዮን ብር ተሰብስቧል። 1.4 ቢሊዮን ብር ማለት እቅዳችንን ኦልሞስት በ8 ወር እያጠናቀቅን ነው የዓመቱን እቅድ። ይሄ የሆነበት ምክንያት ህዝቡ ተስፋውን እየጠበቀ ነው። ውሃ ሙሊቱንም አድርጎ ድጋፉን አላቋረጠም። ቀጣይም ደግሞ ተስፋ አለው። እሱን ተስፋም ደግሞ ውጤት ላይ ለመድረስ ሁለቱንም መንፈሶች ይዞ ድጋፉን በጣም አጠናክሮልን ያለውና ከፍተኛ የገቢ ምንጭ ነው። ቦንድ ሽያጭ እየተሰራ ነው፣ እየተሰበሰበ ነው። ከዛ በተጨማሪ ደግሞ
በተለይ ይሄ የፕሮጀክት ሀሳብ ያላቸው የኪነ ጥበብ ሰዎች የአእምሯዊ ንብረት ፈጠራ ስራ ያላቸው ሰዎች ወደ ጽህፈት ቤታችን እየመጡ ከ40 እና ከ50 በላይ ሀሳቦች ወደ ተግባር የሚቀየሩ ሀሳቦች በስፋት እየመጡ ነው ያለው። እነዚህን ሀሳቦች ተመሳሳይ ሀሳቦችን ወደ አንድ እያደረግን አዲስ ሀሳቡን ደግሞ እንዲበለጽግ እያደረግን ከተለያዩ አጋር አካላት ጋር እንዲሰሩ የማድረግ ስራዎችን እየሰራን ያለንና በገንዘብ ብቻ አይደለም በእውቀትም የድጋፍ ስሜት በውጭ ሀገርም እንደምታየው ድርድሩን በማገዝ ውጭ ሀገር ያሉ ማህበረሰቦች በተለይ አሜሪካ የሚኖሩ ህብረተሰብ ክፍሎች ባላቸው እድል አሜሪካ አካባቢ ያለውን ጫና የሚቀንስ ግብር ከፋይ ማህበረሰብ እንደመሆናቸው መጠን እዛ ሀገር የሀገራቸው መብት እንዲከበር ጫና እንዳይኖር ትልቅ ጽሁፎችን እያወጡ መንግስትንም እየጠየቁ በሴኔትም እየተነጋገሩ ነው። ስለዚህ በሀገር ውስጥም በውጭም ትልቅ ድጋፍ ነው ያለው አሁን እና ይሄ ውሃ ሙሊቱ የፈጠረው መነቃቃት ነው። አሁን ደግሞ ወደፊት ያቀድነውን ደግሞ ግብ ለማድረስ ካለን መልካም ተስፋ ነው ብለን ነው እኛ የምንወስደው እንደ ጽህፈት ቤት። ከተለያዩ አመራሮች አደረጃጀቶችና ግለሰቦች ግድቡ በሚከናወን ቦታ ላይ በመገኘት የመስክ ጉብኝት የማድረግ ፍላጎት ያለ በመሆኑ ለህብረተሰቡ ወቅታዊ ሁኔታዎች መሰረት ለማድረግ እንደው ሰፋ ያለ ማብራሪያ ቢሰጡልን። ባለፉት 8 አመታት ማለት ይቻላል በጣም ህብረተሰቡ ከተለያየ ከመላው ኢትዮጵያዊ ከሀገር ውስጥም ከውጭም እየመጣ ግድቡን በአካል እየተገኘ ይጎበኛል። እኛ ባለን መረጃ ወደ 280 ሺህ የሚሆን የህብረተሰብ ክፍል በአካል ግድቡን ጎብኝቶታል። ይሄ ደግሞ የበለጠ መነሳሳት ነው የሚፈጥረው። አይቶ የመጣ ሰው ላላየው ሲነግር ከፍተኛ ስሜት ነው የሚፈጥረውና ሁሉም ለማየት ሄዶ ልክ እንደ በኩር ልጁ ነው የሚንከባከበውና ሄዶ የማየት ፍላጎቱ በጣም ከፍተኛ ነው። ያው ኮቪድ-19 ወደ ሀገራችን ከገባ ጊዜ ጀምሮ ያው እዛ ፕሮጀክት ለሚሰሩ ሰዎችም ጥንቃቄም ሲባል አጠቃላይ የፕሮጀክቱን እንቅስቃሴን በአግባቡ ለመምራት ከሚፈለገው እና ለጉዳዩ ቅርበት ካላቸው አመራሮች ውጪ ጉብኝት አሁን ብዙ አይኬድም። ምክንያቱም የዛን አካባቢ ፕሮቶኮል መጠበቅ ያስፈልጋል። ያሰራር ፕሮቶኮል አለ። ስለዚህ ከመሃል ሀገር የሚሄደውም ከሌላ ቦታ የሚመጣው ለጊዜው እያስተናገድን አይደለም። ግን ያው በቴሌቪዥን በፎቶ በዶክመንተሪ በቪዲዮ ተቀርጾ በተቋሙ እንትን ለህብረተሰቡ እየደረሰ ነው ያለው ወቅታዊ ሁኔታ። አሁንም ያው መጋቢት 24 መጀመሪያው መጨረሻው በእለቱ ወይም ከዛ ዋዜማ ይኖርናል ትልቅ ፎቶ ስፖቶች አሉ ዶክመንተሪዎች አሉ ይሄን የሚያሳዩና በአካል ግን የመሄድ ሁኔታ የመጎብኘት ሁኔታ ለጊዜው ቆም አድርገናል ማለት ይቻላል። ያው በአካል አላየውም ማለት ደግሞ እየተሰራ አይደለም ማለት አይደለም። መረጃው በየጊዜው ለህዝብ እየደረሰ ስለሆነ በሚመለከታቸው አካላት በተቋማት መሪዎች እየደረሰ አሁን በቅርቡ ትልቅ ሲምፖዚየም ነበረን በስካይላይት ሆቴል ታስታውስ ከሆነ አጠቃላይ የድርድሩ ሁኔታ ቴክኒክ ሁኔታ የህግ ሁኔታ ፕሮጀክቱ የደረሰበት ደረጃ ቀጣይ ምን ያስፈልገናል ምን ያህል ወጪ አውጥተናል ከህብረተሰቡ ምን ይጠበቃል በዲፕሎማሲው ምን ይጠበቃል የሚል አንድ ቀን ሙሉ ከዩኒቨርሲቲዎች ከተለያዩ ምሁራን ጋርና የሚመለከታቸው ጋር ትልቅ ሲምፖዚየም ተካሂዷል። በሱ ሰፊ መረጃ ነው የተሰጠና በተደጋጋሚ ይሰጣል ይሄ መረጃ ቀጣይም አሁን ይሰጣል ብለን ተስፋ እናደርጋለን ይሄን በሚመለከተው አካል። ስለዚህ ያለው ተጨባጭ ሁኔታ ግድቡ በተቀመጠለት እቅድ መሰረት ክትትልና ድጋፉም ተጠናክሮ ፕሮጀክቱ እየተከናወነ እንደሆነ ነው ያለን መረጃ። አሁን ቅድም በሰጡኝ 280 ሺህ ህብረተሰብ ክፍል ውስጥ እኔ ቢያንስ 8 ጊዜ ሄጃለሁ በየአመቱ 8 ጊዜ እኔም ተቆጥሬ ነው ወይንስ እንዴት ነበር? ይሄንን የምትቆጣጠሩበት ድግግሞሹን የምትለዩበት መንገድ ነበር አለ? እኛ ወደ ጉብኝት ማንኛውም ሰው ከመሄዱ በፊት ወደኛ ተቋም ጥያቄ ያቀርባል። ሲያቀርብ የመጣበት ተቋም ስም ዝርዝሩ አለ ያ በዳታቤዝ ይገባል።
በዳታቤዝ ገብቶ መቼ ሄደ፣ ከየት መጣ፣ ለመቼ ቀን ነው የሚጎበኘው የሚለው ሙሉ ዳታ አለን። ማንኛውም ሰው መጥቶ ተቋማችን ማየት ይችላል። ይሄ ለታሪክም የሚቆይ ነው። ምክንያቱም እንዲህ በቀላል አይደለም። ይሄ ፕሮጀክት እንደ አንድ ግድብ ወይም ኃይል ማመንጫ አይደለም። ሀገራችን እየቆጠረችው ያለ የህዝቡን የዘላለም ቁጭት ለልጆቻችን ደግሞ ተስፋ የምንሰጥበት ስለሆነ ማንኛውም ጉብኝት የሚሄድ ሰው መረጃው አለን። እንግዲህ ይሄን ለማረጋገጥ ወደ ጽህፈት ቤታችን መጣህ ስምህን ብትነግረን ዳታቤዙ ያወጣል። ችግር የለም፣ ማረጋገጥ ይቻላል። በዚህ መልኩ እንደ የተጠናከረ የዳታቤዝ ካላችሁ ያሏችሁ እንደ እንቅስቃሴና እንትኖችን የምትገመግሙ ከሆነ ለህዝቡ መረጃዎችን ተደራሽ የምታደርጉበት ሁኔታ በምን መልኩ ነው? እንደው ብዙ የተሰራ ይመስልዎታል? በግርድፉ መረጃውን እንይዛለን። በተለይ የጉብኝት መረጃ ሙሉ በሙሉ በዳታቤዝ የተያዘ ነው። ቦንድ የሚገዛው የህብረተሰብ ክፍል በባንኮች በኩል የራሱ ዳታቤዝ ተዘጋጅቶለት ስሙ ከነአባቱ ከነአያቱ ከየት ተቋም እንደሆነ ምን ያህል ገንዘብ እንደገባ ኦሬዲ በዳታቤዝ ተይዟል። ይሄንን እኛ አሁን ይሄ ግድብ እየተጠናቀቀ ሲሄድና ወደ መጨረሻው ምንድነው የያዝነው እቅድ እዚህ አዲስ አበባ ላይና ግድቡ የሚገኝበት ቦታ ላይ የመረጃ ማድረሻ እንደ ሙዚየም ነገር እንደ ፓርክ ነገር ይሰራል። ለምሳሌ አዲስ አበባ ላይ ያለው መሬት ተረክበናል። 13 ሄክታር መሬት የአዲስ አበባ ከተማ አስተዳደር ሰጥቶናል። 13.8 ሄክታር አካባቢ ነው። ከአዲስ አበባ በአረንጓዴና ልማትና ፓርኮች ከሚባል ጽህፈት ቤት ጋር ነው የምንሰራው። የአርኪቴክቶች ማህበርም አለ። እነሱ ድጋፍ እያደረጉልን፣ አዲስ አበባ ዩኒቨርሲቲም ለዚህ ቦታ በሙያው ድጋፍ አድርጎልናል። እሱን ተረክበን የመጀመሪያው የክልላ ስራው ተጠናቆ ካርታም ተሰጥቶናል። አሁን የሚሰራው ስራ በስሪዲ ምን ይመስላል የሚል ጨረታ ወጥቶ አሸናፊዎች ስራውን ሰርተውት በተቋም ደረጃ ገምግመን አስተያየት ሰጠናል። አሁን ቀጣይ የሚኖረን ለህዝብ ማስገምገም ነው። ለህዝብ ከተገመገመ በኋላ ወደ መሬት ወርዶ ስራው ይሰራልና እዛ ላይ ለህዝብ መረጃ የምናደርስበት ሴንተር አለን እዚሁ አዲስ አበባ። ማንም የዓለም አቀፍ ህብረተሰብ የመጣ ግድቡ እንዴት ተሰራ ቢል ከመጀመሪያው ጀምሮ ያለውን ሂደት፣ የህዝቡ ተሳትፎ፣ የድርድሩ ሁኔታ፣ ተቋማት የየራሳቸው ሚና አላቸው የሚሰበስቡት መረጃ። የኛ ተቋም የሚሰበስበው የህዝቡ ድጋፍ እንዴት ተሰበሰበ፣ እንዴት ንቅናቄዎች፣ ሁነቶች እንዴት ተመሩ የሚለው አጠቃላይ መረጃችን ወደዛ መረጃ ቋት ይገባል። በግርድፉ የክልሎችም እየተሰበሰበ ነው እና አገር አቀፍ ምስል ይዞ ወደ መረጃ ቋቱ ይደርሳል። ግን አሁን ማወቅ የሚፈልግ ሰው ካለ ጽህፈት ቤታችን ውስጥ መጥቶ ጉብኝት የሄደ ሰው በዚህ ቀን ሄድኩኝ አለሁ ወይ ብሎ ቢል ማሳየት እንችላለን። ሌላው መረጃ የምናደርስበት ዘዴ ለህብረተሰቡኛ በየአመቱ ዳሰሳ ጥናት እናደርጋለን። በመላው ኢትዮጵያ ለአርሶ አደሩ ደርሳሉ የመልእክት፣ ለአርብቶ አደሩ፣ ለከተማ ነዋሪው በሬዲዮ ነው በቴሌቪዥን ነው በምን ነው የሚደርሰው የሚል ጥናት ዳሰሳ ጥናት አድርገን የምናገኘዋለና በሱ መሰረት ተመርኩዘን እቅዳችን እናቀዳለን። አሁን ዘንድሮ አምና ባደረግነው ዳሰሳ ጥናት በሬዲዮ የሚተላለፉ መረጃዎች ብዙ አይደሉም፣ ተደራሽ አይደሉም የሚል ማጠቃለያ ላይ ስለደረስን ዘንድሮ ምንድነው ያደረግነው የሬዲዮ ዶክመንታሪ የሚባል በመላ ኢትዮጵያ ዙሮ ብዙ ተቋማትን ትብብር ጠይቀን አሃዱ ቴሌቪዥንና ሬዲዮ ፈቃደኛ ሆኖ ተገኝቶ በመላ ኢትዮጵያ ዙራው ይሄንን ከአርሶ አደሩና ከአርብቶ አደሩ መረጃው ተሰብስቦ አሁን ከመጋቢት 4 ጀምሮ በአሃዱ ሬዲዮ በሌሎችም ኤፍኤሞችና በማህበረሰብ ሬዲዮ በተከታታይ የሚሰራ ፕሮጀክት ሰርተናል። ምክንያቱም በቴሌቪዥን ያለው ወደ 89% ቴሌቪዥን ያለው ሰው ነው የሚሰማ። ሬዲዮ ያለው ሰው ገጠሩ አካባቢ ብዙም እየተሰማ ስላልሆነ እሱን የሚደፍን ስራ ሰርተናልና መረጃ የምናደርስበት ዘዴዎች የተለያዩ ናቸው። ከምናገኘው ጥቆማ ወይም ዳሰሳ ወይም ግብረ መልስ ተነስተን ነው መረጃ የምናሰራጨው። ከአሁን በፊት እስከማስታውሰው ድረስ ብዙ ጊዜ ግቢያቸው ውስጥ እየጋበዛችሁን ብዙ ውይይት ይካሄድ ነበረ።
አመቱን ጠብቆ ሳይሆን ሌሎች አጋጣሚዎችን እየተፈጠሩ ይሄ በጤናውም ወይም በኮሮናውም በሌላው መንገድ ነው ወይንስ ምንድን ነው የተቋረጠበት? የበለጠ ተግታችሁ ምክንያቱም ብዙ ኢንተርናሽናል ሙግት እየተፈጠረበት ነው። በዛ ልክ ኢትዮጵያውያንን በአንድነት ላይ የሚያቆም አይነት አጀንዳም እየሆነ መጥቷል። ታላቁ ህዳሴ ግድብ ይህን አጠንክራችሁ መሄድ አይገባችሁም ነበር ወይ? በቨርቹዋልም ይሁን በደንበኛው መስመር እዚህ ላይ እንደው እንዴት አስባችኋል? እንዴት እየሄዳችሁ ነው? ይህንን በተለይ በውጭ ሀገር ከሚኖሩ ኢትዮጵያውያን ጋር በቨርቹዋል ቅዳሜና እሁድ በብዛት ነው ያለ። በብዛት ያው እንዳልከው ወደ ሚዲያዎቹ መጠን ሚዲያዎቹ የዘገቡት አይደለም ቀርጸው አንድ ነገር እሱ ልናየው እንችላለን። አንዳንዴ ሚዲያዎች ሲጠሩ በሙሉ አቅማቸው አይመጡም። እኛ መረጃው አለን እንጠራለን ሚዲያ። እንደውም እንደ ዘንድሮ በጣም የተሰራ ብዙ ስራ ተሰርቷል። ዘንድሮ በጣም ብዙ ስራ ከዚህ ከተሰሩ ስራዎች ውስጥ ምንድነው ያልተለመደው? ድሮ ቦንድ ነበር የሚገዛ ሰው፣ አሁን ግን ገንዘቡን በስጦታ የመስጠት ባህሉ እና በአስራዎች 20ዎች ሚሊየን የሚቆጠር ገንዘብ በስጦታ ነው የተሰጠ። ለነዛ ሁሉ ትልልቅ ለምሳሌ አሁን የቦንድ ሳምንት መጋቢት 24 ስንጀምር ኢትዮጵያ ንግድ ባንክ የ200 ሚሊዮን ብር ነው ቦንድ የገዛው። ምናልባት ሚዲያዎች ተጠርተዋል፣ ያልመጣ ሊሆን ይችላል ወይ ያልተጠራ ሊሆን ይችላል። ግን እኛ ነጥለን አናውቅም ሚዲያዎችን እና ባንኮች ትልልቅ ብር የገዙበት 25 ሚሊዮን ብር 35 ሚሊዮን ብር ለምሳሌ ኪራይ ቤቶች ኤጀንሲ 20 ሚሊዮን ብር የገዛበት ትልልቅ ብሮች ነው ዘንድሮ እየተገዙ። የእነሱም ድጋፍ ነው ብሩን ከፍ ያደረገው። ፋይናንስ ተቋማት ላይ ትኩረት ሰጠን ስለሰራን እና ተሰርተዋል። እንግዲህ ምናልባት የእናንተ ሚዲያ ይገኛል አላወኩም። በቅርቡም ደብረ ማርቆስ ዩኒቨርሲቲ የምታስታውስ ከሆነ የምሁራን መድረክ ተገኝተ ከፍተኛ የምሁራን መድረክ ትላንትና ቅዳሜም አምቦ ላይ ነበር፣ አዳማ ላይ ነበር። እኛም አርባ ምንጭ ላይ ሰርተናል። ትልቅ ፕሮግራም ነበረን ከአርባ ምንጭ ዩኒቨርሲቲ ጋር። ስራዎች ይሰራሉ፣ ግን ሚዲያዎች ያው በመበታተን ያው አቅማቸውም ውስን ሊሆን ይችላል። ወደ ክፍለ ሀገርና ወደ ክልል ወጥተው ለመስራትም የአቅም ጉዳይ ሊወስን ይችላል። በዛ ምክንያት ካልሆነ አንዳንዴ ደግሞ ስራውም ተሰርቶ ሌሎች አጀንዳዎች ከመጡም ደግሞ ያኛውም በዜና ብቻ ተዘግቦ የሚያልፍበትና ፕሮግራም የማይሰራበት ሁኔታ ሊኖር ይችላል እንጂ ያው እኛ በጣም ነው አጠናክረን እየቀጠልን ያለ ነው። ውሃ መስኖም አሁን ሚኒስትሩ ራሳቸው በድርድሮች መጨረሻ ይፋዊ መግለጫ ይሰጣሉ። ውጭ ጉዳይ ሚኒስትር በዲፕሎማሲ በኩል ያለውን ያው የኛው ስራ አስፈጻሚ ነው፣ በአንድ ላይ ነው። የታላቁ ህዳሴ ምክር ቤት ስራ አስፈጻሚ ነው ይሄ አካል። ውጭ ጉዳይ ሚኒስትርም ውሃ መስኖ ሚኒስትርም ወደ 9 ሚኒስትሮች ያሉበት ነው ስራ አስፈጻሚ የምክር ቤቱ። ስለዚህ ይሄ ሁሉ ተደራጅቶ ነው እንቅስቃሴውን ትልቅ የሚያደርገው። ከአሁን በፊት ተጠሪነታችሁ ለምክር ቤት እንደነበር አስታውሳለሁ። አሁን ግን ለመስኖና ውሃ ኢነርጂ ሚኒስቴር ሆኗል። ምክንያቱ ምንድን ነው? ከዛኛው ጋር በነበራችሁ ጊዜ ከነበረው አሁን በውሃና ቴክኖሎጂ በእርግጥ ምንድነው ተቀራራቢ እና የግድ ስራውን የሚመለከተው እሱ እንደሆነ ይገባኛል። ውሃ ላይ በተመለከተ ያገኛችሁት ለውጥ ከምክር ቤቱ በመውጣታችሁ ለመስራት ፈታ ያለ ነገር ተፈጥሯል ወይ? ፊት ሙያዊ ባልሆነ መልኩ የተሰባሰበ ምክር ቤትም ስለሚሆን በዚህ ጉዳይ ላይ የሚያስቸግራችሁ ነገሮች ነበሩ ወይ? አሁንም ምክር ቤቱ እንዳለ ነው። ምክር ቤቱ አልፈረሰም። ምክር ቤቱ ነው ቅድም የሚገመግመው የሚያጸድቀው ሪፖርትም የሚያየው። ግን ምንድነው በሁለት ሳይድ ነው እኛ ማዕከል አድርገን ከመሀል ሆነን ምክር ቤቱም አለ። አሁን የውሃ መስኖ ኢነርጂ ሚኒስትር የምክር ቤቱ ምክትል ሰብሳቢ ነው የሆኑት። ክቡር አቶ ደመቀ ምክትል ጠቅላይ ሚኒስትርና የታላቁ ህዳሴ ግድብ ህዝባዊ ተሳትፎ አስተባባሪ ምክር ቤት ሰብሳቢ ናቸው። ምክትል ሰብሳቢ ደግሞ ዶክተር ኢንጂነር ስለሺ ናቸው። ስለዚህ ከምክር ቤቱ አልወጣንም። ደጋፊ ነው ያገኘን፣ አጋር ነው ያገኘን እንጂ እንደ ልባችን መረጃ እናገኛለን፣ እንደ ልባችን ቀራርቦ መስራት ጉዳዮቻችን
ቢወሳሰቡልብን ቶሎ የመፈጸም አቅማችን ነው የጨመረው። ስለዚህ ስራ አስፈጻሚው አንድ የውሃ ሚኒስትሩን ባሉበት ነው ስራ አስፈጻሚ አባል ናቸው። በዚህም የምክር ቤቱ ምክትል ሰብሳቢ ናቸው። እኛ ደግሞ ተጠሪነታችን ያዋናውም ምክትሉም እኩል ነው ለኛ ተጠሪነታቸው እንጂ ወደ ተቋሙ አይደለም፣ በተቋሙ ስር አይደለንም። እኛውን ሪፖርት የምናቀርበውና የሚገመገሙ በአብዛኛው በስራ አስፈጻሚ ነው፣ በስራ አስፈጻሚው ነው፣ ለምክር ቤቱ ነው። በተጠሪ መስሪያ ቤት በኩልም ሪፖርት እንልካለን። በሁለቱ በኩል ነው የምናገኘውና አቅም ነው የጨመረልን ማለት እንችላለንና ብዙ ለኛ የከፋን ነገር የለም። እንደገና የተሻለ አሰራር እንዲሆን ያደርገልን። ምክንያቱም የመረጃ ፍሰቱ ከኢትዮጵያ ኤሌክትሪክ የሚገኘው ከፕሮጀክት ጽህፈት ቤት የሚገኘው ከውሃ መስኖ የሚገኘው ይህንን ሁሉ መረጃዎች ወስደን እኛ ቀለል ባለና በሚመጥን መልኩ ለህብረተሰቡ እናደርሳለን። ስለዚህ ለኛ አቅም ነው የሆነው፣ ብዙ አዲስ ነገር የለው። በሌሎች ከተሞች አስተዳደሮች ህዝባዊ ተሳትፎ ምክንያቱም ህዝቡ ዳር እስከ ዳር የተነቃነቀበት ጉዳይ ነው። ባለፉት 10 ዓመታት ይህን ግንዛቤ መውሰድ ይቻላል የወሰድን ይመስለኛል። አሁን በከተማና በክልል አስተዳደሮች ጋር ያላችሁ ግንኙነት ምንድነው? ዋንጫ በማዞርና በዛ ምክንያት ቦንድ በማስሸጥ ወይም ሌሎች ነገሮችን ድጋፍ በማግኘት ላይ የተመሰረተ ብቻ ነው ወይንስ ይገባኛል ስሜት እንዲፈጥሩ ለማድረግ ምን ትስስር ፈጥራችኋል? ከሚመለከታቸው አካባቢው ክልሎች ውጭ ሌሎችም ኢትዮጵያውያኖች በሙሉ እዚህ ላይ ህልውናችን ነው ብለው እየተነሱ ነው ያሉት። ዲያስፖራውም እንዲሁ እየተነሳ ነው ያለውና በዚህ ላይ ያላችሁ አሁን እዚህ ላይ ለክልልና ለከተማ አስተዳደሮች ያው የራሱ የአስተዳደር መዋቅር አለው። ክልሎች የራሳቸው መብት አላቸው፣ መብትና ስልጣን አላቸው። ግን እንደኛ ጽህፈት ቤት ምንድነው ልክ እንደኛ ምክር ቤትና ጽህፈት ቤት በየክልሉ አለ። የክልሉ ምክር ቤት አለ። የክልሉ ምክር ቤት በምክትል ርዕሰ መስተዳድሩ ነው የሚመራው፣ የህዳሴ ምክር ቤቱ ማለት ነው። ከዛ ልክ እንደኛ ስራ አስፈጻሚዎች ደግሞ የነዚህ የተቋማት ቢሮ ኃላፊዎች የስራ አስፈጻሚ ሆነው ሌሎች ደግሞ ንዑሳን ኮሚቴዎች ውስጥ የሚታቀፉ ደግሞ ማህበራት፣ አደረጃጀቶች፣ ክላስተሮች፣ ታዋቂ ግለሰቦች ምናምን ይኖራሉ። ልክ እንደኛ ተያዥ ነው አደረጃጀቱ ያው መጠኑን ለክቶ በክልል ደረጃ ከማድረግ ውጭ። ስለዚህ ይሄ ወደ ብሔራዊ ታላቁ ህዳሴ ብሔራዊ ምክር ቤቱ ደግሞ የየክልሉ ምክትል ርዕሰ መስተዳድሮች የዚህ የፌዴራል የምክር ቤት አባል ናቸው። ከተማ አስተዳደሮችም የክልሎችም ምክትል ከንቲባዎችና ምክትል ፕሬዚዳንቶች ማለት ነው። ስለዚህ የአመቱን እቅድ አጠቃላይ የሚጸድቀው እዚህ ነው። እንደ ተቋም እንደ ፌዴራል ራሳቸውም ተገኝተው አብረው ያጸድቃሉ። ከዛ ያንን እቅድ ወስደው በክልላቸው ተጨባጭ ሁኔታ በምክር ቤታቸው እንደገና ተመጥኖ በጽህፈት ቤቱ ደረጃ በምክር ቤቱ ጸድቆ በስራ አስፈጻሚና በምክር ቤቱ ጸድቆ ወደ ተግባር ይገባል። ከባጀታቸው ከሰው ኃይላቸውም አንፃር እነዚህ ትስስራችን እንደዚህ ነው። በገንዘብና በእንትን ብቻ አይደለም። አጠቃላይ አሰራር ሪፖርት በየሩብ ዓመቱ ለኛ ይመጣል። እኛ የምናቀርበው ሪፖርት የክልሎችን ጨምረን ጨምቀን ነው የምናቀርበው፣ ከተማ አስተዳደሮችንም የክልሎችንም እና በቅድም ግንኙነት አለን፣ በሪፖርትም ግንኙነት አለን። ተግባራትን በማዕከል የሚፈጸሙ ተግባራት በክልል ወርደው ይሰራሉ። አንዳንድ ክልል ላይ ደግሞ ለየት ያለ ባህሪ ያላቸው ካለ እኛ ከፌዴራል ወርደን ክልል ላይ እንሰራለን አብረን። ለምሳሌ የምታስታውስ ከሆነ ሩጫ ነበረን 2010። እሱ አሁን በመላው ኢትዮጵያ ነው፣ በሁሉም ክልል ነው የተሰራ። በማዕከል ለሁሉም ክልሎች የሚሆን አለ፣ በማዕከል የሚሰራ ብቻ የሚሰራ እቅድ አለ። ስለዚህ አሁን 8100 መላው ኢትዮጵያዊ ነው የሚሳተፍበት። ሌላም ሎተሪ ቢሆን መላው ኢትዮጵያዊ ነው የሚሳተፍበት፣ ለፌዴራል ብቻ የተሰጠ ነገር አይደለምና የስራ ግንኙነታችን የጠበቀ ነው፣ በጣም የጠበቀ ነው። ግን ምንድነው አስቸጋሪው ነገር እዚህ ላይ እኩል እንቅስቃሴ የለም። ከክልል ክልል እኩል ጥንካሬው እንቅስቃሴውና አደረጃጀቱ ያልተጠናከረባቸው ቦታዎችም አሉ። እነሱ ላይ እኛም እንደግፋለን፣ አመራሩም እንዲደግፍ፣ በበጀት እንዲደግፍ፣ በስራ
ሪፖርታቸውን እቅዳቸውን በአግባቡ እንዲገመግም ድጋፍ እናደርጋለን። እሱን ከአመራሩ ከከፍተኛ አመራሩ ጋር ስራ አስፈጻሚውን በዛ ልክ ክትትልና ድጋፍ ያደርጋል። እኛ ብቻ አይደለንም። ስለዚህ ግንኙነታችን የጠበቀ ነው። እንደ ሌላው ተቋም ተቋርጦ እንትን ያለ አይደለም። ህብረተሰቡ ድጋፍ ሊያደርግ ቢፈልግ ለሀገር ውስጥም በውጭም ምን አማራጮች ይፈጥራቸዋል? እንግዲህ የድጋፍ ማድረጊያ ዋናውና ትልቁ ስራችን ቦንድ መሸጥ ነው። ቦንድ የሆነበት ምክንያት ምንድን? አንደኛ የዚህ ቦንድ ባለቤት ኢትዮጵያ መንግስት ነው። ገንዘብ ሚኒስቴር አሳትሞ አንዳንድ ትልቅ የገንዘብ መሳሪያ አድርጎ አሳትሞ ለኢትዮጵያ ንግድ ባንክ ባደራ የሰጠው ኢትዮጵያ ልማት ባንክ ደግሞ ተቀብሎ ለሁሉም ለንግድ ባንክ በየቅርንጫፉ በመላ ኢትዮጵያ እንዲሸጥ ለንግድ ባንክ ብቻ በውክልና የሰጠው ነው። ገጠርና ሌሎች አካባቢዎች ደግሞ ተደራሽ ባንክ ኢትዮጵያ ንግድ ባንክ ተደራሽ ባልሆነባቸው የገጠራማ አካባቢዎች ደግሞ ለማይክሮ ፋይናንስ ይባላሉ። ለምሳሌ እንደ አማራ ብድር ቁጠባ፣ እንደ ደደቢት፣ እንደ ኦሞ፣ እንደ አዲስ እንደዚህ አይነት ማይክሮ ፋይናንሶች ውክልና ወስደው እየሸጡ ነው። ለአርሶ አደሩና ለአርብቶ አደሩ የሚሸጡ እነሱ ናቸው ቦንድ። በከተማ ደግሞ ያው ኢትዮጵያ ንግድ ባንክ ባሉት ሁሉም ቅርንጫፎች ቦንዱን ይሸጣል። ልማት ባንክም ያው ባለው አነስተኛ ነው ብራንቾች ያሉት፣ ግን በዛም ቦንዱን በሚፈልገው ሰዓት ለባንኮች ያደርሳል። ምን ያህል እንደተሸጠ ይቆጣጠራል፣ ምን ያህል እንደቀረ ይቆጣጠራል። በአጠቃላይ የቁጥጥሩ ሂደት ከኢትዮጵያ ንግድ ባንክ ከማይክሮ ፋይናንስ በልማት ባንክ ነው ቁጥጥሩ እየተደረገ ያለ። ስለዚህ እኛ ያው የምናወራው መረጃ ይሄን ያህል ብር አለ ብለን የምንናገረው በባንክ የተረጋገጠ በልማት ባንክ ተረጋግጦ የሚሰጠንን ዳታ ነው፣ መረጃ ነው የምናቀርበው። እና ትልቁ ቦንድ የምናደርግበት ምክንያት በሲስተም የሚሄድ ነው። እጅ ንክኪ የለውም። ተጠያቂነት ያለበት አሰራር የተቀመጠበት ነገር ነው። ስለዚህ ህብረተሰቡ ከ50 ብር ጀምሮ ቦንድ እንዲገዛ ነው የምናበረታታው ወደ ባንኮች እየሄደ። ለምሳሌ አሁን ይህን ሰሞን የቦንድ ሳምንት አለ። በመላው ኢትዮጵያ ነው ያለ። አዲስ አበባ ላይ በየክፍለ ከተማው ድንኳኖች ተተክለው ቦንድ እየተሸጠ ነው። ባንክ መሄድ እንኳን የማይችለው ሰው ደጁ ድረስ እየሄደለት ነው እና እዛ ተገኝቶ መግዛት ይችላል። በክልልም ያለው በየአካባቢው ከተሞች የተቀመጡ ማዕከላት አሉ። እዛም ሄዶ ቦንድ መግዛት ይችላልና ትልቁ ቦንድ እንዲገዛ ነው የምናበረታታው። አንደኛ ቁጠባ ነው፣ ለመንግስት እያበደረ ነው። ሁለተኛው ያው በውጭ ሀገር የስጦታ አካውንቶች አሉ። ቦንድ የማይሸጥባቸው አካባቢዎች ካሉ እንደ አገሩ ህግ፣ ውጭ ሀገር እንዳለው ህግ የፋይናንስ ህግ አላቸው የተለያዩ ሀገሮች። በዛ ህግ መሰረት ኤምባሲዎች ጋር እየተነጋገሩ የድጋፍ አሰጣጡ አካውንቶች አሉ የተዘጋጁ። በዛ አካውንት መሰረት ነው ገንዘብ እየገባ ያለ። ሌላው 8100 አለ። ቤተሰብ ከሆነ ሰው በየቀኑ አንዳንድ ብር ይቆረጣል። አሁን ከ110 ሚሊዮን ብር በላይ ተሰብስቧል። እሱ የሚቆረጥ አይደለም። ምክንያቱም ቤተሰብ ከሆንክ ቤተሰብ ነህ፣ ያው ድጋፉን ታደርጋለህ። ግን ውጤቱን በሚዲያውን መግለጽ አለብን ብለን እንደገና ሶስተኛው ዙር ልናስቀጥለው ነው። ምን ልናደርገው ነው? ሽልማት ታጅቦ። እስካሁን ዝም ብሎ ድጋፍ ነበር የሚደረገው። አሁን ሶስተኛው ዙር ደግሞ ይኸው 8100 ሰብስክሪፕሽን በሽልማት ታጅቦ የተለያዩ ቁሳቁሶች፣ ሁነቶች እየተዘጋጁበት እያመሰገን እያበረታታን የምንቀጥልበት አይነት ዘዴ ቀይሰናል። አሁን በቅርቡ ሚያዝያ ላይ እንጀምራለን እሱን ሶስተኛውን ዙር ማለት ነው። ከአሁን በፊት እኔ ደጋግሜ እርስዎን ቢሮ መጥቻለሁ። አቶ ዛዲግን በነበሩ ጊዜ፣ ወይዘሮ ሮማንም በነበሩ ጊዜ ገቢ ሊያስገኙ የሚችሉ ፕሮጀክቶች ቀርጸን ስንመጣ በህግ የተከለከለ አይነት ነገር ነበር የምናየውና እንደ አይነት ሁኔታዎችን ከ8100 ወጣ ባለና በተለየ መልኩ ብዙ የፈጠራ ሀሳቦች አሉ። እነዚህ ነገሮች ለማስተናገድ አሁን ክፍት ሆነዋል ወይስ እንደተዘጋ ነው? በጀመርነው መልኩ እንጨርሰዋለን ብላችሁ ነው የምታስቡት? አንዱ ጥያቄ ነው። ሁለተኛው ወደ ቅድሙ ጥያቄ ልመለስና የኢትዮጵያ ህዝብ ህልውናና
የእድገታችንም የልማታችንም የነፃነታችንም መሰረት ነው ተብሎ እየታሰበ ነው የመጣው አሁን በተጀመረው ዓለም አቀፍ ውጥረት ወይም በሌሎች በጠላቶቻችን በሚካሄዱ እንትኖች ይህን ሁኔታ እንደ ኃላፊነት ተቆጥሮ ለክልሎች ልክ እንደ ሌሎች ሚኒስቴር መስሪያ ቤቶች ብራንች እንኳ በየስፍራው ባይቋቋም የግድ በየምጠሯቸው ስብሰባ ላይ የሚገኙ የፕሬዝዳንቶቹ መልእክት ይዞ የመሄድ ብቻ ከመከተል ቆጥራችሁ ልትሰጡት ቆጥራችሁ ልትቀበሉ የምችሉት ኃላፊነትን መፍጠር አይገባም ወይ? ምክንያቱም አሁን መሰራቱ ብቻ ሳይሆን ከተሰራ በኋላ ሊሰጡ የሚችለው ጥቅም ዘላቂ መሆን እንዳለበት ይታሰባል። ለእድሜውም ለጸጥታውም በሌላውም መልኩ ለህዝብ ማተሳሰሩ በዚህ ላይስ ምን የታሰበ ነገር አለ? እንግዲህ መጀመሪያ ያነሳው የፕሮጀክቶች አፈጻጸም ጉዳይ እንደተባለው በርካታ ፕሮጀክቶች ወደ ጽህፈት ቤታችን ይመጣሉ። የተለያዩ አእምሮ አሁን ቅድም ያልኩ ከ30 ከ40 በላይ ከውሃ ሙሌት በኋላ መጥተዋል። ግን እኛ ምንድነው የምናደርገው? አንዳንዱ ፕሮጀክቶች ያው ዝሮ የሚመጡ እቅዶች ታይተው አስተያየት ተሰጥቶባቸው ተጨምቀው በስራ አስፈጻሚው ነው የሚጸድቁ። ግን ከዛም ሳይደርሱ እኛ የምናስተካክላቸው ብዙ ነገሮች አሉ። ምንድነው እኛ የምናስተካክለው? ለአሰራር፣ ለአፈጻጸም፣ ለክትትል፣ ለድጋፍ የማይመች ፕሮጀክትና ገቢ የሚጋራ ፕሮጀክት አሁንም አንፈቅድም። ምክንያቱም 100 ሚሊዮን ብር አምጥቼ 10 ሚሊዮን ልውሰድ ቢለን እኛ አንፈቅድም። ምክንያቱም የኢትዮጵያ ህዝብ ነው፣ እውቀት፣ ገንዘብ፣ ሀብት ነው የምናሰባስበው። ወጪ ሊኖር ይችላል። ወጪውን መሸፈንና ወጪውን በአሰራር መጋራት ማስቀመጥ ይቻላል። ግን ትርፍ ግን ማጋራት አንችልም። ስለዚህ ብዙዎቹ የሚመጡት ትርፍን መሰረት አድርገው ነው። ያው አንድ ሰው ሲሰራ ትርፍ ያስፈልገዋል በሌላ ቢዝነስ እና በሌላ ፕሮጀክት አሰራር። እኛ ጋር ግን የተቀመጠው ምንድነው? ትርፍ የመከፋፈል ባህሪ እንዳይኖር መጀመሪያ አካባቢ የተቀመጠ አሰራር ስላለ ብዙ ጊዜ ያንን ነው እኛ የምናንጸባርቀው። ከዛ አንጻር ይስማማል አይስማማም የሚለውን ነው የምናየው እንጂ ወጪውንም እኛ ችለነው ገቢው ላይ ወጪው የሚቀነስ ከሆነ መስራት ይቻላል። ግን ትርፍ ግን አስቸጋሪ ነው፣ እሱን አንፈቅድም እንጂ ለምሳሌ 100 ሚሊዮን ብር የሚያስገባ ፕሮጀክት ስትሰራ አንተ 30 ሚሊዮን ወጪ ልታወጣ ትችላለህ። በትክክለኛው ወጪው ከ100 ሚሊዮኑ 30 ሚሊዮን ወጥቶ ገቢ የሚሆነው 70 ሚሊዮን ነው። አንተ ምንም እንትን የለም። ከዚህ ከ30 ሚሊዮኑ 10 ሚሊዮን ትርፍህን ጨምረ 40 ሚሊዮን ብታመጣ እኛ አንቀበለው። ምክንያቱም ትርፍ ለንግድ አይደለም የተቋቋመ፣ ያ ተቋም ቢዝነስም አይደለም ልናካሄድ ያስቀምጥ ነው። ግን እውቀት፣ ገንዘብ የመሳሰሉት ልናሰባስብ ስለሆነ እውቀት ያለው ሰው እውቀቱን ካመጣኛ ተግባራዊ እናደርገዋለን። ከሚመለከተው ጋር ሆነን ማለት ነው፣ ከባለቤቱ ጋር ሆነን አሁንም እየሰራን ያለነው እሱ ነው። ትልልቅ ፕሮጀክቶች እየሰራን ግን በተናጥል መጥቶ በጋራም ይምጣ በተናጥልም ይምጣ ትርፍ ያለው አሰራር ካመጣ እሱን አንቀበልም። አሁንም እንግዲህ እሱም ይሻሻላል ብዬ አላምንም። ምክንያቱም የቢዝነስ አይነት ስሜት መሆን የለበትም። ወጪ ግን የግድ ነው። ማንኛውም ሰው ወጪ ካላወጣ ስራ አይሰራም። ለተቋማትም ወጪ ይፈቀዳል። ገቢውም ወጪውም ባላንስ ተሰርቶ የሚቀመጥ ነገር ይኖራል። ግን ወጪ ገቢ ከዛ በኋላ ትርፍ የሚባለው ነገር ግን በእኛ ተቋም ብዙ ጊዜ አይሰራም። እስካሁንም እየሰራንበት አይደለምና እሱ ነገር ብዙዎች ሰዎችን ወደ ኋላ ይመልሳል። ሀሳብ ይዘው መጣው ትልቅ ሀሳብ እውነት ነው፣ ትልልቅ ብር የሚያመጣ ፕሮጀክት የሚያመጡ ሰዎች አሉ። እንግዲህ እሱን ሰብስበን ለወደፊት እንግዲህ ለሀገር ልማት እንዴት ይውላል ጥሩ ነገር ነው። ይሄም ደግሞ በብዙሃኑ መልክ ክፍተት ሆኖ ከታየ ደግሞ አሰራር የምናሻሽልበትን ለመሪዎቻችን እናቀርባለን እንጂ ፕሮጀክት ተግባራዊ እናደርጋለን። ግን ትርፍ ግን አንፈቅድም። እሱ ነው ልዩነታችን። ንግድ ስላልሆነ የኛ ተቋም አንደኛው እሱ ነው። ሌላው እንግዲህ ከክልሎች ጋር ያለን ነገር ስራ ቆጥረን ነው የምንሰጣቸው። ለምሳሌ ከምናሰባስበው 1.4 ቢሊዮን ብር ውስጥ የየክልል በህዝብ ቁጥራቸውና ባላቸው እንቅስቃሴ ይከፈላል። ያንን መሰረት አድርገው ነው የሚሰሩ። እንደዛ ነው እንጂ ዝም ብሎ በአመት አንድ ጊዜ ምናምን አይደለም የምንገናኘው። ያንዳንዱ ቆጥረን እንሰጣለን፣ ቆጥረን እንቀበላለን። በዛ ስልክ እንቅስቃሴው አመራሩ እንዲደግፈው ተቋሙ እንዲሰራው እኛም ክትትልና ድጋፍ እናደርጋለን።
በየሩብ ዓመቱም ስለምንገናኝ ጽሕፈት ቤቶች ተገናኝተን እንገመግማለን። ስራዎቻችን የጎደለንን ጠንካራውን ተሞክሮ ደግሞ እየጨመቅን ለሁሉም የምናዳርስበት ነውና ዝም ብሎ የመተው አይደለም ስራችን። ያንዳንዱ ስራው እንዲሰራ እንከታተላለን። ግን ምንድነው የሚፈጠረው ችግር? የአመራር ለውጥ ሲኖር፣ በጸጥታ ጉዳይ ችግር ሲገጥም፣ አንዳንድ ሀገራዊ ጉዳዮች ሲመጡ እነዛን ስራዎች ለመስራት የሚያስቸግሩ ነገሮች ይኖራሉ። እሱ አይኖርም ተብሎ አይገመትም። እሱን ያው አመራሩ ባለው አቅምና እንደ አካባቢ ሁኔታ እያየ የሚፈታው ነገር ነው የሚሆነው። እኛ ዘም ብለን የምንፈታው ነገር ሳይሆን የአካባቢው አስተዳደር የሚፈታው ነው ችግሩን። ግን ሰላም የሌለበት አካባቢ ከሆነ ስራው ሙሉ በሙሉ ይሰራል ተብሎ አይታመንም። መቀዛቀዞች ይኖራሉ። ያንን ደግሞ ሰላሙን ማረጋገጥና የተጀመረውን እቅድ ማስፈጸም የአካባቢው አስተዳደር ነው የሚሆነው። እኛ መጎትጎት ስራ እንሰራለን። ለመንግስት ባንኮች ብቻ ለምንድን ነው እድሉ የተሰጠው? ብዙ ባንኮች ንግድ ፍቃድ ተሰጥቷቸው ወይም ህጋዊ እውቅና ተሰጥቷቸው የተንቀሳቀሱ ነውና ለሁሉም ሰው ተደራሽ ለመሆን እያንዳንዱ የግል ባንክ ደንበኛ እንደ ንግድ ባንክ ተሳትፎ ቢያደርግ ለሀገሪቱም ሌላ ገቢ ነው፣ በሌላ መልኩም ተሳታፊውን ሰው ያሰፋል ብዬ አስባለሁ። ምክንያቱም ምንድን ነበረ በንግድ ባንክ ብቻ የታጠራችሁት? አሁን ነው የግል ባንኮችም የበዙት ቅርንጫፎቻቸውም የበዙትና ያኔ ኃላፊነት ተሰጥቶት ለንግድ ባንክ የተሰጠበት ሁኔታ ነው። ከዛ በኋላ ያው የግል ባንኮችም ጥያቄውን እያቀረቡ ነው። እንግዲህ በባንኮች ማህበርና በብሔራዊ ባንክ በኩል የሚፈታ መልስ ነው፣ በእኔ በኩል የሚመለስ አይደለም። የህዳሴው ግድብ እንደው በትምህርት ተቋማት ላይ፣ በጤና ተቋማት ላይ፣ በሌላው የህብረተሰቡ ነባር ባህላዊ እሴቶች ላይ፣ ሌሎችም ነገሮች ላይ ያመጣው ተጨባጭ ለውጥ ምን አለ? ያው ታላቁ ህዳሴ ግድብ ለየት የሚያደርገው ህብረተሰቡ በአንድነትና በአንድ ስሜት በአንድ ፍላጎት በቁርጠኝነት የተሳተፈበት ስለሆነ ነው። ይሄ ደግሞ የጋራ መግባባቱ የተሻለ፣ ሀገራዊ አንድነቱ የተሻለ እንዲሆን አድርጎታል። ይህንን ያው ግድቡ የሚሰጣቸው ሲጠናቀቅም ሆነ አሁን በሂደት እያለ የሚሰጠው ጥቅም በጣም እየሰጠ ያለውም ጥቅም በርካታ ነው። ፕሮጀክቱ ሲጠናቀቅ እንደተባለው በተለይ በሴቶች ላይ የሴቶችን ስራ ጫና፣ አሁን የማርች 8 ስናከብር ባለፈው ጊዜ አንድ ዶክመንተሪ የሴቷ የቀን ውሎ የሚል ዶክመንተሪ ፊልም ተዘጋጅቶ ነበርና መላው ኢትዮጵያ ውስጥ ያሉ በሁሉም ክልልና ክልል ያሉ ሴቶች የቀን ውሎ ነው የተዘገበውና በጣም በሚገርም ሁኔታ ሁሉም አንድ ክልል ብቻ ነው እንደማገዶ ቆጣቢ ያለ እንጂ ሌላው ክልል በጭስ በድንጋይ ጎልተው ነው እያነደዱ ውሃ የሚቀዱበትን ስፍራ ስታይ በቅርብ እንግዲህ የተሰራ ዶክመንተሪ ነው ማወራ። ውሃ የሚቀዱበት ቦታ በጣም ረጅም ቦታ ነው። ተሸክመው ነው የሚመጡት። እንጨት የሚለቅሙበት ቦታ ሩቅ ነው። ከዛ መጥ ምግብ ያበስላሉ። ከዛ ብቻ በጣም ብዙ ለመማሩ ልጆቻቸውንም ለመደገፍ የተሻለም ኑሮ ለማምጣት አስቸጋሪ ሁኔታ ነው ያሉበትና ምናልባት አሁን ባለን አቅም ተደራሽ ያው መሆን የሚቻልበት ነገሮች ይመጣል ተብሎ ነው የሚታሰበው። ስለዚህ የተሻለ የተወሰነ እንኳን የህብረተሰብ ክፍል ኑሮ ተሻሻለ ማለት ተራውን እየጠበቀ ደረጃ በደረጃ ለውጦች ይመጣሉ። ለሴቶች የስራ ጫና የሚቀንስ የጤና ሁኔታቸውን የሚያረጋግጥ ነው የሚሆነው። ስለዚህ አሁን ከፍተኛ ትምህርት ተቋማትም ይሄንን ግምት ውስጥ በማድረግ ከኛ ተቋም ጋር በአንድነት ነው እየሰራ ያለ። በዩኒቨርሲቲ የሚሰሩ ትልልቅ ስራዎች አሉ። ትምህርት ቤቶች ላይ የሚሰሩ ስራዎች አሉ። ሃይ ስኩሎች ላይ ትምህርት ሚኒስቴር የሚሰራቸው በየአመቱ የልጆች ውድድር አለ። የህፃናት ውድድር፣ ስዕል፣ ፎቶግራፍ፣ ዶክመንተሪ፣ አጭር ዶክመንተሪ የሚገርም የ3 ደቂቃ ዶክመንተሪ በመላው ኢትዮጵያ ተሰርቶ 75 ስራ ቀርቧል። 75 ስራዎች ከህፃናት የቀረቡ እና ሁሉም ያቅሙን ያረጋል። ግን ወደፊት ደግሞ በትምህርት ስርዓቱ ተካቶ የተፈጥሮ ሀብታችን አጠቃቀማችን በደንብ አባይ ብቻ ላይ አይደለም እናቆመው፣ ሌሎችም ግድቦች እንሰራለን። አባይን ደግሞ አበልጽገን ለማቆየት የተፈጥሮ ሀብት ስራ መስራት ደግሞ የግድ ይላል። የችግኝ ተከላ ስነ ስርዓቶች በየአመቱ የሚደረጉትን
በአግባቡ አረንጓዴ ልማት ስትራቴጂውን በአግባቡ መተግበር ያስፈልጋል። ተቋማትም ሆነ የሚመለከታቸው አካላት መንከባከብ የሚያስፈልጋል። ዝም ብሎ አባይ ተወልዶ የሚያረጅ ነገር አይደለም። ካልተንከባከብኩ የሚሞት ነገር ነው። ስለዚህ እሱን በማድረግ ትምህርት ተቋማት ላይ አሁን ሰፊ ስራ ይሰራል፣ መሰራትም አለበት ለወደፊቱ። ከሴቶችና ህጻናት ጋርም ትልቅ ስራ እየሰራን ነው ያለነው። የቁጠባ ባህል ሴቶች የቁጠባ ባህላቸውን እንዲያድግ ማርች ኤይትን አስመልክቶ የተለያየ ቦንድ ግዢ እንዲፈጸም በተለያዩ ስፖርታዊ እንቅስቃሴዎች እየተሳተፉ ትልልቅ ስራዎች ነው እየሰሩ ያለ። ይሄ ፕሮጀክት ደግሞ ነገ ለሴቶች ተስፋ ነው ብሎ በማሰብ ህጻናትና ሴቶች ከኛ ጋር በአንድነት ትልቅ ስራ ነው እየሰራን ያለ ነው። የሚያበረታታ ስራ ነው፣ ግን በዚህ መቆም የለበትም። ነገ የተሻለ ለዚህ ግድብ መጠናቀቅ የራሳቸውን አቅደው ከተቋማቸው አንጻር መስራት አለባቸው ብለን እናስባለንና ጅምሩ ጥሩ ነው፣ እየተሰራ ያለው ነገር ጥሩ ነው፣ መጠናከር አለበት። ስለዚህ ለትምህርቱም ለጤናውም በተለይ ጤና ላይ ጤናው የተረጋገጠ ህብረተሰብ ነው የሚማርም የማይማርም ቀጣይ ኢትዮጵያ ለመቀጠልም ላለመቀጠልም ጤነኛ ማህበረሰብና የተማረ ሲኖር ነው እቺን ሀገር ሰላማዊ አድርገን በእውቀት ላይ የተመሰረተች ሀገር ማድረግ የምንችለው። ስለዚህ ግድቡ በዚህ ጉዳይ ላይ ከፍተኛ ለውጥ እንደሚያመጣ እርግጠኛ ነን። ያው እነሱም የሚያውቁ ይመስለኛል። ግን አሁን በተያዘው ጉዳይ ብቻ ሳይሆን ከዚህ በላይ በደንብ እያንዳንዱ ተቋም በግድቡ ላይ የኔ ኃላፊነት ምንድን ነው ብሎ አቅዶ በደንብ መስራት አለበት። እስካሁን ከተሰራው ባሻገር ማለት ይቻላል እንጂ ጥቅሞቹ በጣም ከፍተኛ ናቸው። በጣም በተለይ በጤናው መብራት የሌለበት አካባቢ አንድ ዶክመንተሪ ሰርተን ነበር ታስታውስ ከሆነ አምና የሆነ ወልዲያ ወይም የሆነ አካባቢ ወሎ አካባቢ ውስጥ ነው ጀነሬተሩ ነበር የሚሰራ በኤሌክትሪክ የሚሰራ ጀነሬተር የለው ኤሌክትሪኩ ሲቋረጥ በወሊድ የሞተች ትክክለኛ ታሪክ ነው። እናት አሉ በየአካባቢው እንደዛ ሊሆን እንደሚችልና ኤሌክትሪክ ማግኘት ምንም ምርጫ ሳይሆን ግዴታ ነው ከጤናም አንፃር ከትምህርትም አንፃርና ከፍተኛ ጥቅም ይሰጣል ተብሎ ነው የሚታሰበው። እንግዲህ የሁሉንም ችግር ባይፈታ መሰረታዊ ችግር የምንላቸውን ግን ያው ሊቀርፍልን ይችላል። ምን ያህል የህብረተሰብ ክፍል ይሸፍናል ተብሎ ነው የሚታሰበው? ያው እንግዲህ ተቋሙ ለኢትዮጵያ ለራሷ የሚያስፈልጋትን ኃይል ያው በኢትዮጵያ ኤሌክትሪክ በኩልና በዩቲሊቲ በኩል ዲስትሪቢዩሽኑ ተሰርቶ በአንድ መንደር መብራቱ ብቻ ቢገኝም የኢንፍራስትራክቸር የመሰረተ ልማት ዝርጋታ ያስፈልገዋል። ለምሳሌ ከአንድ ከተማ አንድ ከተማ ርቀት ያለው ከተማ ከዛ ስበዛ መብራት መዘርጋት ከባድ ነው የሚሆነው እና ሌሎች የኃይል አማራጮችም ሊኖሩ ይችላሉ። በፀሐይ ብርሃን መጠቀም የእንፋሎት የነፋስ ምናምን ሊኖሩ ይችላሉ። ዞሮ ዞሮ በአማካኝ መንግስት ያስቀመጠውን እቅድ አሁን ከግማሽ በታች ያለውን ከዛ በተሻሻለ ከግማሽ በላይና ከዛ በላይ በሚሆን መልኩ ሊፈታ ይችላል። ይሄ በዳታ በመረጃ የሚመለስ ነው። አባይ ግድብ አንዱ በደለል እንዳይሞላም በሌላም መንገድ እንዳይሆን መጣር ነው ያለብን እስከሚገባኝ ድረስ። ይህን ሁኔታ በአረንጓዴ አሻራ ለመፍታት እየተሞከረ ነው እስከ እየውት ግን በቅርቡ የዛሬ ወር የካቲት 2021 ገደማ ላይ ደብረ ማርቆስ ዩኒቨርሲቲ 46ቱ ዩኒቨርሲቲ ፕሬዝዳንቶች በተገኙበት በእናንተና በእናንተ ተቋምና በሳይንስና ከፍተኛ ትምህርት ሚኒስቴር አማካኝነት የደብረ ማርቆስ ዩኒቨርሲቲ ያዘጋጀው ፕሮግራም ነበር። እዛ ላይ ደብረ ማርቆስ ዩኒቨርሲቲ ላይ የነበረው ውይይት እንዳለ ሆኖ የአባይ መነሻ ነው የሚባለው ጮቄ ተራራ ላይም ሄደናል። 40 ምንጮች አሉ ወይም ተፋሰሶች መነሻ አሉ ተብሎ ነው የሚታሰበው። ቦታው ደጋማ ነው፣ በጣም ብርድ ነበር፣ ደመናማ የሆነ ሁኔታ ነበር ያጋጠመ፣ ዝናብም ዘንቧል። በአጋጣሚ እንደ አይነቱ ቦታ የተመናመነ ደን ወይም የእጽዋት ሽፋን በማየት ያዝኛለሁ በበኩሌ። ምናልባት ህብረተሰቡ ሌላ መጠቂያ መጠቀሚያ ነገር ስለሌለ የማረስም አይነት ዝንባሌ እያየን ነበር ተራራውን። እንደ አይነት ጭቅጭቅ እየተነሳበት ያለው አይገባችሁም እየተባለ በሌላ መልኩ
ከጮቄ ሊነሳ ቀርቶ ከግብፅ ወደኛ የሚፈስም የሚመስላቸው ግብጾችና እንትኖች ለማሳመን ቢቻል በሄሊኮፕተር ከነዚህ ከመነሻዎቹ ጀምሮ እስከ ተፈቀደው ጠረፍ ድረስ አስፈቅዶ መስራት ይቻላል። አፈሳሰሱን ከኛ የሚሄድ መሆኑን በተጨባጭ ለማሳየት ሲሞከርም አይታይም። የደን ሽፋኑም አረንጓዴው አሻራ በዛ አካባቢ ላይ ሊኖረው የሚገባውን ነገር እየተወጣ ነው ወይ የሚል ምክንያቱም ብዙ ጎብኝተናል፣ ብዙ አካባቢዎችን ለማየት ችለናል። ስናልፍም ስንወርድም የዛሬ ስንት ዓመት የምናውቀውን የአባይ ሸለቆ አሁን ምድረ በዳ እንደሆነ ያየ ነው እና ሌሎችም ነገሮች እንደ አይነት ለውጥ የማይመጣ ከሆነ አባይ በራሱ አሁን ማፈር ይዞ ከመሄድ ግድቡ የቻለውን ያህል ሊችል ይችላል። ግን ሌሎች ላይ ያየ ነው ካሁን በፊት የነበሩት የመብራት ኃይል ግድቦቹም የማመንጫዎች በደለል እየተሞሉ ውድ የሆነው ነገር ደለሉን መዛቅ እንደነበረ ነው የምናውቀው እና ለእንደ አይነት ነገር እንዳይዳረግ እድሜው ረጅም እንዲሆንና ከታሰበለት ዓመታት ድረስ ሊቆይ እንዲችል ምን እየተወሰደ ነው ያለው? እንግዲህ ያው ከባለፈው ስብሰባ ስነሳ የአካባቢ ጥበቃ ስራ ምንም ጥያቄ የለውም። ለሁሉም መልክዓ ምድራችን የተመቻቸና የሰው ልጆች መኖሪያነት ከታሰበ የአካባቢ ጥበቃ ስራ ምንም ጥያቄ የለውም። ስለዚህ ይሄ ለአንድ ተቋም፣ ለአንድ ግለሰብ፣ ለመንግስት የሚሰጥ ነገር አይደለም። ዞሮ ዞሮ ይህንን በኃላፊነት እና በአዋጅ የተሰጣቸው ተቋማት አሉ። እንደ ግብርና ሚኒስቴር፣ አካባቢ ጥበቃ፣ የደን ልማት፣ የተፋሰስ ልማት የሚባሉ ተቋማት አሉ። ምንድነው እኛ የምናደርገው? እነዚህ ድርጅቶች በተናጠል ነው ስራውን የሚሰሩት። ግብርናም፣ ተፋሰስ ልማትም፣ አካባቢ ጥበቃም የሪፖርትም ድግግሞች ሊኖር ይችላል። አሁን እርግጠኛ ባልሆንም። ስለዚህ ምንድነው እኛ ያደረግነው? የኛ ተቋም ትልቁ ስራ የማስተባበር ስራ ነው ስንሰራ የነበረው። አንድ ሪፖርት አንድ እቅድ፣ አንድ ሪፖርት አንድ እቅድ በሚል በተለይ በዚህ በተፋሰስ ልማት ስራ ላይ በማዕከል አንድ ሪፖርት አንድ እቅድ ታቅዶ ያን እቅድ ወስዶ ሁሉም እንደየድርሻው እንዲሰራ፣ ድርሻን ከሰራ ባስቀመጥክበት ላይ ስትሰካከው ሪፖርቱ አንድ ሪፖርት ነው የሚሆን እንጂ ግብርና የሰራውን ስራ አካባቢ ጥበቃ መልሶ የሚሰራ ከሆነ ድካም ነው የሚሆነው። እንደ ሀገርም ብክነት ነው። እሱ ችግር አይተነው እኛ ብዙ ጊዜ ከአዲስ አበባ ዩኒቨርሲቲ የአካባቢ ጥበቃ ተቋም ዶክተር ጌጤ ጋር ምናምን በመሆን ሌሎችም አሉ ትልልቅ ምሁራን ይህን ፕሮጀክት ተነድፎ እቅድ ወጥቶለት ለአመራሩ ቀርቦ በበላይ አካል መጽደቅ ነው የቀረው። ስራው ግን አሁን በውስጥ በዛ ልክ ነው የሚሰራው። ተባብረን ነው ስራው። እንዳየው የአካባቢ ጥበቃ የተፋሰስ ልማት ባለስልጣን ሚኒስትር ዴኤታም ነበሩ፣ የግብርናም ነበሩ፣ ብዙዎች ነበሩ እዛ ላይ። አሁን በከተናጥል ወጥቶ በጋራ የመስራቱ ስራ እየዳበረ መጥቷል። ይሄ ጥሩ አንዱ የኛ ተቋም የማስተባበር ሚናው ይሄ ነው የኛ። ይሄንን እያደረግን ነው። ግን እስከመጨረሻው ይሄ ተቋም ባይኖር የኛ ተቋም ባይኖር አካባቢ ጥበቃ ስራ ላይ እንደዛ ነው መሰራት ያለበት፣ መቀጠል አለበት። ልምድና እንዳንድ አሰራር ሆኖ መቀጠል አለበት። ስለዚህ ተቋማት የራሳቸው ጋር የሚስማማውን ነገር እየወሰዱ ከዛ ደግሞ በጋራ ደግሞ አንድ ላይ ሆኖ ማየት፣ ጉለቱን ማየት፣ ጥንካሬውን ማየት፣ ቀጣዩን ማስቀጠልም አለባቸው። እሱ ስራ ነው የኛ አንዱ ትልቁ ስራችንና እሱ ነገር እንደ አንድ ተጨባጭ ለውጥ የምንወስደው ሆኖ መሬት ላይ ያለው ግን የአካባቢ ጥበቃ ስራ ላይ እንዳየው ያው አርሶ አደሩ የካቲት ወር ላይ የእርከን ስራ ይሰራል። ሐምሌ ላይ ደግሞ ሰኔና ሐምሌ ላይ ደግሞ ችግኝ ተከላ ስራ ይሰራል። በአመት ሁለቴ ነው የሚሳተፈው። ይሄ ቀላል ጉልበት አይደለም። እኛ እስካለን መረጃ ከግብርና ሚኒስቴርና ከሚመለከተው ተቋማት እንዳመጣ ነው እስከ 120 ቢሊየን ብር የጉልበት ቢተመን ያን ያህል ብር የሚያወጣ ስራ ነው እየተሰራ ያለ እስካሁን ድረስ ከ2005 ጀምሮና አሁን በቅርቡ ጊዜ ደግሞ የተጀመረው በክቡር ጠቅላይ ሚኒስትራችን የተጀመረው የአረንጓዴ ልማት አሻራ ትልቅ ለውጥ እያመጣ ነው። ችግኞችም መተከል ብቻ ሳይሆን እንክብካቤ ተደርጎላቸው በደንብ እንዲበቅሉ እንድንንከባከባቸው እንደኛ ተቋም እንኳን ወደ 3 ጊዜ ሄደን በአመት ወደ 3 ጊዜ የሚሞላ ሄደን ተንከባክበናል።
እዛም ደግሞ የሚንከባከብልን ሰው ቀጥረን አካባቢውን የስራ እድልን ፈጠራ ጭምር ስለሆነ እዛም ከደሞዛችን እያዋጣን ቀጥረን ችግኙን ቆጥረን አስረክበን ያው እንደ ጉደፍቻ ማለት ነው ቆጥረን አስረክበን የተንከባከቡ እኛ ሄደን እናያለን። ትልቅ ለውጥ ነው ያለ። እሱ በደንብ መቀጠል ያለበት ነገር ነው። እሱ የሁላችንም ነው የሚሆነው። ግን አሁን እንደምትለው እነዚህ ትልልቅ የውሃ ማማ የሆኑ ቦታዎች ወደ እርሻ መሬት እየተቀየሩ ከመጡ ህገወጥ ደን ጭፍጨፋ ከተደረገ የውሃ መመንመን ወይም መድረቁ አይቀሬን እንግዲህ ጮቄን በፊት በሚታወቀው ታሪክ ላይ አሁን አይደለም ያለ። ምክንያቱም አጠገቡ እንኳን መድረስ የማትችልበት የቅዝቃዜ ሁኔታ ነው የነበረ። አሁን ግን እዛው ስሩ ድረስ ለመሄድ እድሉ ገጥሟል። ስለዚህ እየተቀየረ ነው የመጣ አየር ንብረቱና ይህንን የጮቄ ብቻ ሳይሆን ሌሎችም በኢትዮጵያ ውስጥ ያሉ የውሃ ጋን የተባሉትን ነገሮች ያው እኛ ውሃ አለን የለንም ሌላ ነገር ሆኖ ግን እነዚህ የተፈጥሮ ሀብትን ይዘው ተቆጣጥረው ልማት ሊያመጡልን የሚችሉ ነገሮችን ከተራራ ላይ ናዳዎች እንዲቀንሱ የደን ልማቱ ስራ የግድ ነው ያስፈልጋል። ይህንም እንግዲህ ተቋማት ወስደው እየሰሩት ነው የሚል ሀሳብ አለን። ግን በሚፈለገው ልክ ማድረግ ይጠበቅብናል ወደፊት። ምክንያቱም ያው ግድቡ የራሱ የደለል ማስቀመጫ የተወሰነ ነገር ቢኖረውም ከዛ በተሻለ እድሜውን ለማራዘም ሰፊ ስራ ይጠይቀናል። እሱን ያው በየአመቱም እየሰራን ነው። ከዚህ በተረፈ በደንብ ጨምረን መስራት አለብን። አሁን ይሄ የጮቄ ያየው ደብረ ማርቆስ ላይ የነበረው ትልቅ መድረክ ዋናው ዓላማ ምሁራን በታላቅ ውዳሴ ግድብ ምን እየሰሩ ነው በቃ ትልቁ ስራ። ጽሁፍ ቀርቦ በዲፕሎማሲው ምን እየሰሩ ነው፣ አካባቢ ጥበቃ ስራ ምን እየሰሩ ነው፣ ህዝብ ተሳትፎም እነሱም እንዳንድ የህብረተሰብ ክፍል አካል ምን እየሰሩ ነው። በርካታ እውቀት ያለው ማህበረሰብ አለ፣ ተማሪ ያላቸው ለሱስ መረጃ እንዴት እያደረሰ ነው የሚል ትልቅ የሁለት ቀን ጉዳይ ነበርና ትልቅ ስራ ነው የተሰራው። እዛ ላይ የተደረገው ውል ስምምነት ምንድነው? ዩኒቨርሲቲዎች ሲመለሱ በየአካባቢያቸው በተፈጥሮ ሀብት ስራቸውም ላይ ትልቅ ትኩረት አድርገው እዛ አካባቢ ባለው የተፈጥሮ ሀብት ላይ ትልቅ ስራ እንዲሰሩ ነው ትልቁ አንዱም ዓላማ። ያም የተጎበኘበት ዓላማ ይሄ ነውና አንድ ክልል ብቻ አንድ ቦታ ብቻ ያለ ሳይሆን ይሄን መነሻ አድርገን ሁሉም ቦታዎች ላይ ምን መስራት አለብን የሚል እንዳብነት ማሳያ አድርገን ነው ያቀረብነው። ይሄንን እንግዲህ የሳይንስና ከፍተኛ ትምህርት ሚኒስትርና ደብረ ማርቆስ ዩኒቨርሲቲ በእውነቱ ትልቅ ምስጋና ይገባቸዋል። ትልቅ ድጋፍ አድርገውልን ነው ይሄ ፕሮግራም ውጤታማ እንዲሆን ከየዩኒቨርሲቲው የመጡ የምርምር አካዳሚ ምክትል ፕሬዚዳንቶችና ፕሬዚዳንቶችም በንቃት የተሳተፉበት ትልቅ ሀገራዊ መድረክ ነበር። ለነሱም ትልቅ ክብር ይገባቸዋል። ጉብኝቱ በተጨባጭ እንደው ለህብረተሰቡ በህይወቱ ላይ ምን ለውጥ አምጥቷል? አሁን በቻግኒም በኩል ሄደናል አንድ ጊዜ፣ በወለጋም በኩል ተመልሰናል። በወለጋም ሄደን በቻግኒ ተመልሰናልና አካባቢዎች እኔ ቻግኒ በአጋጣሚ እድገት በህብረት የዘመትኩበት ቦታ ነበር። ድሮ አውቀዋለሁ። ከፍተኛ ለውጥና እንቅስቃሴ ነው ያየሁት። ሆቴሎች መስራት የሚችሉበትና መነቃቃት የቻሉበት ሌሎችም ኃይሎች እያየን ነውና ይሄ በዚህ መንገድ ላይ መንገዱም ከተሰራ ትራንስፖርቱ አመቺ የሆነ ከሄደ በጎብኚው ሊመጣ የሚችለው ማህበራዊም ፖለቲካዊም ሆነ ኢኮኖሚያዊ ጠቀሜታ ምን ይመስላል? እስካሁን ያያችሁትን ግድቡ ላይ የህብረተሰቡ ተሳትፎ ሊገልጽ የሚችል ምን ነገር የተከናወናል? የጉብኝቱ ሂደት ያው ወደ ጎብኝ የሚሄድ ማንኛውም አካል ያካሄዱን ማብራሪያ እንሰጣቸዋለን። ለምሳሌ ከአዲስ አበባ ተነስቶ የሚሄድ ሰው ሲሄድ በአምቦ በኩል አድርጎ በለቀምት በወለጋ በኩል አድርጎ ለቀምት አድርጎ አሶሳ አድሮ በሚቀጥለው ቀን ወደ ግድቡ የሚሄደው። ሲመለስ ደግሞ ሀገሩን ማየት ከፈለገ በማንኩሽ በኩል አድርጎ ቻግኒ አድርጎ በአዊ አድርጎ ባህር ዳር ደርሶ ሊመለስ ይችላል። ተመልሶ ወደ አዲስ አበባ ሊመጣ ይችላል። ጢስ አባይንም ጎብኝቶ ሊመጣ ይችላል። ይሄ ጥሩ አይነት ሞቢላይዜሽን የፈጠርንበት ነውና የምታስታውሰው ከሆነ ለምሳሌ አምቦ ላይ አምቦ ቁርስ ይበላል፣ ለቀምት ምሳ ይበላል፣ አሶሳ አራት ይበላል።
በጣም እንግዲህ አሶሳን እኔ ከ2005 ጀምሮ አውቃታለሁ። አሁን ያለው ኢኮኖሚ እንቅስቃሴና የክልሉ መነቃቃት የስራ መነቃቃት ከግድቡ ዙሪያና ከዛ አካባቢ ጋር የመጣ ተስፋ ነው። ምክንያቱም መጀመሪያ 2005 ስንሄድኛ ምንም ሆቴል እንኳን አልነበረም። አንድ ሆቴል ነበረ፣ መኪና ላይ ያደርንበት ሁሉ ጊዜ ነበረ። ከዛ በኋላ ግን የተሻሻለ ሆቴሎች ተፈጥረው ኮንቴነሮች፣ የተለያዩ እቃዎች እየተሸጡ ሊስትሮ፣ የቆሎ መሸጥ ምናምን ሎተሪ የሚሸጡ ብዙ ሻይ ቡና የሚሸጡት ሴቶች እህቶቻችን ትልቅ መነቃቃት ነው የፈጠረውና በጣም ጥሩ ነው። አሁን ኮቪድ በዘጋው ጊዜ አሶሳ አካባቢ ብትሄድ ሰው መቼ ነው የግድቡ ጉብኝት የሚከፈት ነው የሚልህ። ምክንያቱም ጥቅሙን ያውቀዋል። 280,000 ሰው አሶሳ ላይ አድሯል። ቢያንስ 2 ቀን ያድራል። ሲሄድ 1 ቀን ያድራል፣ ሲመለስ 1 ቀን ያድራል። ይሄ ማለት የሚበላው ምግብ የሚሰራው ወጥ ቤቱ ሰራተኛ ምናምን ቀላል አይደለምና ከፍተኛ ኢኮኖሚ መነቃቃት የከተሞችን መነቃቃት ያመጣበት ሁኔታ ላይ ነው ያለ ጉብኝቱና ሳይጠናቀቅ እንደዚህ የኢኮኖሚ መነቃቃት ያመጣ ትልቅ ግድብ ነው። ስለዚህ ተስፋ የሚጣልበት ነው። ነገም ይሄንን ስራ ባህልና ቱሪዝም በባለቤትነት ወስዶ ትልቅ ስራ ሊሰራበት ይገባል። አንድ የቱሪስት ማዕከል እንደ አገራችን ከነሱ ጋር ጀምረናል ግንኙነት፣ ጥናት እየተደረገ ነው። በየት በኩል ብትሄድ እንዴት ቢሆን ምናምን የሚል ከኛ ጋር ጥናት እያደረጉ ነው። ጥናቱ ያው ተጠናቆ ሲያልቅ እንደ አንድ የቱሪስት መዳረሻ ይሆናል። ሁለቱም ክልልም ያገናኛል። አገሩ ህዝቡ አኗኗሩን ያውቃል፣ ኢትዮጵያዊነቱን ያው ያየ ይሄዳል ማለት ነውና ትልቅ ማህበራዊ እንቅስቃሴም ነበረው፣ ኢኮኖሚያዊ ፋይዳም አለው። ፖለቲካሊ ሰላም መሆኑ ከአንድ ቦታ ሰው ተንቀሳቅሶ አገሩን አይቶ መምጣት ፖለቲካ መረጋጋትን ነው የሚያሳየውና ጥቅሙ ሁለንተናዊ ነው ያለው። ይሄንን ያው በኮቪድ ምክንያት ቢቀዛቀዝም በሚቀጥሉት ጊዜያት አሻሽሎ በደንብ ምን ቀጥለው ነገር ነው ያለው። እንግዲህ ያው ግድቡ ላይ ለህብረተሰቡ መረጃ የምናደርስበት ገና ያልበሰለ ነው እንጂ የጉብኝት ማዕከል የኢንፎርሜሽን ማዕከል ይሰራል ተብሎ ይታሰባል እዛው ግድቡ ያለበት ቦታ ላይና ሰው ከመጎብኘቱ በፊት ስለ አጠቃላይ ሁኔታው መረጃ አግኝቶ ነው ወደ ጉብኝቱ የሚሄደውና የገቢ ማስገኛም የሚሆን ማዕከል ሊሆን ይችላል፣ መረጃ ማድረሻም ሊሆን ይችላል። እሱ በእቅድ ላይ ተነድፎ ስራ አስፈጻሚው ተወያይቶበት ወደ ቀጣይ ስራ የሚሄድ ነገር ነውና እነዚህ 2 ስራዎች እየተሰሩ ነው ያለው። ለህብረተሰባችን ወይ ለተመልካቾቻችን ሊያስተላልፉ የሚችሉትን እድል ልስጥ። መጨረሻ መልእክቴ የዘንድሮ 10ኛ ዓመት የታላቁ ህዳሴ ግድብ መሰረት ድንጋይ የተጣለበት መሪ ቃሉ ግድባችን ለአንድነታችንና ለሉዓላዊነታችን ነው የሚለው። እንግዲህ የቁልፍ መልእክት ነው። የአንድነታችን መገለጫ ነው፣ የሉዓላዊነታችንም መገለጫ ነው። ስለዚህ አንድነታችን ሉዓላዊነታችንን ያረጋግጥልናል። ሉዓላዊነቷ የተረጋገጠ አገር ለመሆን ግን አንድነት ያስፈልጋል። ስለዚህ እነዚህ 2ቱ መሰረታዊ ቃሎች ከግድባችን ጋር ተሳስረው መሪ ቃሉ ሲወጣ እነዚህን መሰረት አድርገው ነውና መላው ኢትዮጵያ ህዝብ እንግዲህ ማወቅ ያለበት አንድነቱን ጠብቆ ወዳጅነትና ፍቅሩን አጠናክሮ ኢትዮጵያዊነቱን አስተሳስሮ ግድቡን እንደጀመረ የመጨረስ ነው መቆም ያለበት። ምክንያቱም አሁን ይሄ ዲፕሎማሲ ጫናው ቀላል አይደለም። ይሄን የምንቋቋመው አንድ ስንሆን ብቻ ነው። በውስጣችን አንድነት ያው የሀሳብ ልዩነቶች ሊፈጠሩ ይችላሉ። ይሄ መልካም ነው። ልዩነት ከሌለ እድገት አይመጣም። ይሄን በመልካምና በምክንያታዊነት አስቀምጠ ነው ግን በልማታችን ዙሪያ በአንድነታችን ዙሪያ ግን ልንደራደር አይገባምና የጀመርነውን ግድብ ልንጨርስ የምንችል የተለምናቸውንም ልናከናውን የምንችል ሰላም ሲኖር አንድነታችንም ሲጠናከር ነውና 2ቱ ነገሮች መሰረታዊ ነገሮች ናቸው። ስለዚህ ይህን መሪ ቃል ይዘን ሁላችንም ይህን መሪ ቃል ተግባር የሚያደርግ ስራ ወደ ተግባር የሚቀይር ስራ ነው መስራት ያለብን ብዬ አስባለሁ። ሌላው እንግዲህ ላለፉት 10 ዓመታት ኢትዮጵያዊ ትውልድ ኢትዮጵያዊ በአገር ውስጥም በውጭ ሀገርም ያደረገው ድጋፍ ለሁሉም ኢትዮጵያዊ
እንኳን ደስ አለን እንኳን ለዚህ ቀን አደረሰን ብዬ ይህን ግድብ ዳር ማድረስ የኛና የኛ ብቻ ኃላፊነት ስለሆነ ኢትዮጵያዊ ከዚህ በላይ ጠንክሮ ሊሰራ የተሰማራበት ስራ ሊጠነክር ይገባዋል። ግድቡን በመደገፍ አቅሙ በቻለ ሁሉ ግድቡን መደገፍ ዳር ማድረስ የሁላችንም የቤት ስራ ነው። አመሰግናለሁ። ከልብ ነው ጊዜውን ሰጥተውኝ በሰፊው በዚህ ጉዳይ ላይ ማብራሪያ ስለሰጡን አመሰግናለሁ። ተመልካቾቻችን ዛሬ ከወይዘሮ ፍቅርተ ታምር ጋር የታላቁ ህዳሴ ግድብ ጽሕፈት ቤት ምክትል ዋና ዳይሬክተር ጥሩ ቆይታ አድርገናል። የሁላችንም የልብ ትርታ የሆነው ታላቁ ግድብ አባይ መስመሩን ይዞ እየተጓዘና በዲፕሎማሲም ታላቅነታችንን ያስመሰከርንበትም ሁኔታ እየተፈጠረ ነው። በኢንጂነሪንጉም ትልቅ ውጤታማ ሁኔታዎች እየተሰሩ ነው። የህዝባዊ ተሳትፎም ታይቶ ተሰምቶ በማይታወቅ ሁኔታ ውጭ ያሉት ወንድሞቻችን እህቶቻችን ተቃውሞ ላይ የተሰማራ ቡድን ነበር ድሮ። አሁን ግን ዳር እስከ ዳር ተነቃንቀው የተባበሩት መንግስታትን የአሜሪካን መንግስትንም ሌሎችንም ሊያደናግር በሚችል ወይም ከሄዱበት መስመር ሊገታ የሚችል እንቅስቃሴ እየተደረገ ነው። እንኳን ለ10ኛው ዓመት የግድቡ ፕሮጀክታችን አደረሰን። አመሰግናለሁ ስለተከታተላችሁ። ከወይዘሮ ፍቅርተ ታምር ጋር ያደረግነው ቆይታ እንዴት ነበር? በቀጣይ ሳምንት በአዲስ እንግዳ በአዲስ ሀሳብ እንመለሳለን። አብራችሁን ስለነበራችሁ እናመሰግናለን። ለአስተያየታችሁ በ0911 93 7197 ወይንም በ0913 45 86 33 ይደውሉ። ተፈጥሮ ሁሌም ትክክል ናት።